እንደምን አመሻችሁ ክቡራን ተመልካቾቻችን ከኢቲቪ 57 የቢዝነስ ዘገባ ጋር ተኩሮሽ ነኝ። ኦሮሚያ ባንክ የቢዝነስ ዘገባ ስፖንሰራችን ስለሆነ እናመሰግናለን። በቅድሚያም ባለፉት 6 ወራት ክልሉን ከጎበኙ ቱሪስቶች 280 ሚሊዮን ብር ገቢ መገኘቱን የደቡብ ኢትዮጵያ ክልል ቱሪዝም ቢሮ አስታወቀ። ከዘርፉ የሚገኘው ገቢ ለማሳደግ ነባር የቱሪዝም መዳረሻዎችን የመጠበቅና አዳዲሶችን የማልማት ስራ መከናወኑን ቢሮው አመልክቷል። የቱሪዝም ሀብቶችን ማስተዋወቅና መሰረተ ልማት ማሟላት ትኩረት ሊያገኙ እንደሚገባ ጎብኚዎች ገልጿል። ተመስገን ተስፋዬ ተጨማሪ አለው። የዓለም ሀያላን ሀገራት የቱሪዝም ሀብቶቻቸውን በመጠቀም ኢኮኖሚያቸውን ይበልጥ ማሳደግ ችለዋል። ለማህበራዊ እድገታቸውም ዋስትና አድርገዋል። ከቅርብ ዓመታት ወዲህ በዚህ ሂደት ተጠቃሚ የሆኑ ሀገራትን ፈለግ የተከተለችው ኢትዮጵያ ነባር የቱሪስት መዳረሻዎችን በመጠበቅና አዳዲሶችን በማልማት ዘርፉ ኢኮኖሚን የሚደግፍበትን አሰራር እየዘረጋች ነው። የብዝሃ ማንነት ጸጋና የተፈጥሮ ሀብት ባለቤት በሆነው የደቡብ ኢትዮጵያ ክልልም ዘርፉ ትኩረት እያገኘ መጥቷል። በተለይም በመደመር መንግስት የዘርፎችን ምርታ ስራ በዘርፉ መነቃቃት መታየቱን በጌዲኦ በመካነ መቃብር ስፍራ የሚገኙ ተክል ድንጋዮችን ጨምሮ ሌሎች የቱሪዝም ሀብቶችን የጎበኙ የክልሉ አመራሮችና ሌሎች የስራ ኃላፊዎች ይናገራሉ። አሁን ያየነው የዚህ የዓለም በቅርስነት የሚታወቀውን የተክል ድንጋይ ነው ያየነውና ከዚህ ከአጠቃላይ በደቡብ ኢትዮጵያ ክልል ያሉ እምቅ የተፈጥሮ ሀብቶች አሉ። ሁሉም ቦታ ላይ ደግሞ እነዚህ እምቅ ያሉ ሀብቶችን አውጥተን ሰው ሁሉ በደቡብ ኢትዮጵያ ክልል ያሉት እንዲጎበኙ ከማድረግ አኳያ እየተሰራ ያለው ስራ እጅግ በጣም የተሻለ ነው የሚል ሀሳብ አለኝ። በጣም ደስ የሚል በጣም ጥንታዊ የሆነ እስካሁን ድረስ ተጠብቆ የቆየ ነገር መመልከት ያለውና ይሄ ቅርስ ተጠብቆ ለትውልድ እንዲተላለፍ ደግሞ የኛ ስራ ከፍተኛውን ድርሻ እንደሚወስድ መመልከት ያለው ጥሩ ነገር ተጎብኝቻለሁ። አሁን በቱሪዝም ልማት ላይ የተጀመሩ ሀገራዊ ስራዎች የቱሪስቶችን ቀልብ የሚስቡ መሆናቸውን የሚናገሩት አመራሮች የቱሪዝም ሀብቶችን የመለየት የማልማትና የማስተዋወቅ ስራ ልዩ ትኩረት ሊያገኝ እንደሚገባ ገልጸዋል። እንግዲህ ኢትዮጵያ እንዳጠቃላይ ብዙ የቱሪስት መዳረሻዎች አሏት። ስፔሻሊ ደግሞ ደቡብ ልዩ ትኩረት ተሰጥቶት በልዩ ሁኔታ የማስተዋወቅ የፕሮሞሽን ስራ ለሀገር ብቻ ሳይሆን ለዓለም የማሳወቅ ስራ መሰራት አለበት፣ ትኩረት ሊሰጥ ይገባል እላለሁ። የመዳረሻ ስፍራዎችን ማልማት ከቻልን ብዙ ቱሪስቶች መጥተው የአካባቢውን ስነ ምህዳር እየተመለከቱ ውበቱን እየተመለከቱ ድካማቸውን ለቆ ብርታት አግኝቶ ሊወጡ የሚችሉበት አቅም ያለው አካባቢ እንደሆነ ማየት ችለናል። ቅርሶች አቅሞች እያሉን አለማልማታችን የሚያስቆጨን ስለሆነ በፍጥነት ወደ ልማት ገብቶ ከቱሪዝሙ መጠቀም ይገባል የሚል መልእክት አለን። ተፈጥሯዊና ሰው ሰራሽ በሆኑ ጸጋዎች የታደለው የደቡብ ኢትዮጵያ ክልል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተመዘገቡ 4 ቅርሶች ባለቤት ነው። እነኚህን ጨምሮ ሌሎች የቱሪዝም ሀብቶችን የመጠበቅና አዳዲሶችን የማልማት ስራ በትኩረት እየተከናወነ እንደሚገኝ የክልሉ ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩ ተናግረዋል። ሁሉም ዞኖች ሁሉም ወረዳዎች የራሳቸው የሆነ ቢያንስ አንድ የቱሪስት መዳረሻ የማልማት ስራ እቅድ ተይዞ በሰፊው የተሰራ ነው። ዞኖችም ወረዳዎችም በሪፖርትም ከሚመጣው ተነስተን እኛም ሄደን ኦቨርሳይት ከምናደርገው ነገርም ስንነሳ የአመለካከት የእይታ ለውጥ መጥቷል ብለን ማንሳት እንችላለን። በዛ መሰረት አሁን በርካታ ከታች ጀምሮ አዳዲስ የቱሪስት መዳረሻ ስፍራዎች እየለሙ ወደ ገበያው እየገቡም ነው። የቱሪዝም ሀብቶችን ለማልማትና ለማስተዋወቅ በተደረገው ጥረት አብዛኛዎቹ መዳረሻዎች የመሰረተ ልማት ችግር እንዳለባቸው ለይተናል የሚሉት ኃላፊዋ በቀጣይ ችግሮችን ለመቅረፍ በቅንጅት እንደሚሰራ አስረድተዋል። ከዘርፉ የሚገኘውን ገቢ ማሳደግ ሌላኛው ትኩረት መሆኑን ጠቅሰው ባለፉት 6 ወራት ከ280 ሚሊዮን ብር በላይ ገቢ መገኘቱን ገልጸዋል። በአገራችን ምርትና ምርታማነትን ለማረጋገጥ ከሚንቀሳቀሱ ተቋማት መካከል የምርታማነት ማሻሻያ ልዕቀት ማዕከል ይጠቀሳል። ማዕከሉ ለበርካታ የመንግስትና የግል የቴክኒክና ሙያ ማሰልጠኛ ተቋማት አሰልጣኞች ስልጠና በመስጠት ለዘርፉ እድገት አስተዋጽኦ እያበረከተ ይገኛል። ባልደረባችን አሚር ጌቱ በማዕከሉ የስራ እንቅስቃሴ ዙሪያ ቅኝት አድርጎ ተከታዩን ዘገባ አድርሶልናል። በኢትዮጵያ ምርትና ምርታማነትን ለማረጋገጥ ከሚሰሩ ተቋማት መካከል የምርታማነት ማሻሻያ የልህቀት ማዕከል በዋናነት ይጠቀሳል። ማዕከሉ ምን አይነት የስራ እንቅስቃሴ ያለው በተለይ የመንግስትን ሀሳብ በመደገፍ በኩል ምን ጥረት እያደረገ ነው የሚለውን ደግሞ አጠር ያለ ቅኝት እናደርጋለን። አብራችን ቆዩ።
ጤና ይስጥልኝ። አለሁ ሰላም ነው አለሁ። ተሾመ ፈይሳ ምርታማነት ማሻሻያ ልቀት ማዕከል የአቅም ግንባታ ምክትል ዲን ነኝ። በጣም አሪፍ። እንግዲህ በተለያዩ ዲፓርትመንቶች እዚህ የአሰልጣኞች ስልጠና እንደሚሰጥ ሰምተን ነበርና አሁን ያለንበት ክፍል ምን ይመስላል? ሌሎች ደግሞ የሚሰጡ ስልጠናዎችንም ጨምራል። ይህ አሁን ያለንበት ወርክሾፕ አንዱ አቅም ከሚገነባባቸው ሾፖች መካከል የዌልዲንግ ወርክሾፕ ነው። በዚህ ዌልዲንግ ወርክሾፕ ውስጥ እንደምታዩት ወርክሾፕ ማለት የብየዳ ስራ የሚሰራበት ማለት ነው። ስለዚህ አሰልጣኞች ጥራት ያለው አሰልጣኝ እንዲያወጡ እዚህኛ ጋር መጥተው በብየዳ ስራ ስልጠና ያገኛሉ። የአቅም ግንባታ ስልጠና ያገኛሉ። የኢንዱስትሪ ሙያተኞችም በተመሳሳይ በዚህ ወርክሾፕ ላይ ስልጠና የሚወስዱ ይሆናል ማለት ነው። ሰባት ዲፓርትመንቶች ነው ያሉን። ከሰባቱ ዲፓርትመንቶች አንዱ የብረታ ብረት ነው። ኤሌክትሪክ አለን፣ ኮንስትራክሽን አለ፣ አይቲ አለ፣ አውቶሞቲቭ፣ ቆዳና ጋርመንት እንዲሁም የእንጨት ስራ ዲፓርትመንትም አለ። ይሄ ደግሞ የምናየው እንግዲህ ማዕከላችን ከአቅም ግንባታ ስልጠና በተጨማሪ የፈጠራ ሀሳብ ላላቸው ወጣቶች ቦታ ያመቻቻል። ይሄ አንዱ ኢንኩቤተራችን ነው። ይሄ ኢንኩቤተራችን የሀሳቡ ባለቤት እንግዲህ ግማሽ ያሉን የሳይክል ፓርት በባምቡ ነው የሰራው፣ በቀርካ ማለት ነው። በቀርካ የሚሰራ ሳይክል ነው። ሳይክል ብቻ ሳይሆን ለአካል ጉዳተኞችም ዌልቸር ይሰራል። እንግዲህ አንዱ ማዕከላችን የሚሰጠው ከስልጠናው ባሻገር የፈጠራ ሀሳብ ያላቸው ወጣቶች የፈጠራ ሀሳባቸውን ወደ ፕሮዳክት የሚቀይሩበት ነው። ይሄ ለሀገር ኢኮኖሚም ለወጣቶች ስራ ፈጠራም የሚጠቅም አንዱ አገልግሎታችን ነው ማለት ነው። ክህሎት ለማግኘት የሚመጣ ወጣት በበቃ አሰልጣኝ እንዲሰለጥን በበቃ አመራር እንዲመራ ዘርፉ ያደርጋል። ከዛ የሚጠበቀው ውጤት እንግዲህ የስልጠና ጥራቱን ማስጠበቅ፣ ወጣቶች ብቁ ሆነው ወጥተው የራሳቸውን ስራ የሚፈጥሩበት ኮንትሪቢሽን ነው ያለው። ሁለተኛው የቴክኖሎጂና የኢንኩቤሽን አገልግሎት የምንሰጠው አገልግሎት ነው። በዚህ ደግሞ ችግር ፈቺ የሆኑ ቴክኖሎጂዎችን አብዝተን ወደ ገበያ የምናወጣበት፣ የፈጠራ ሀሳብ ያላቸው የከተማ አስተዳደራችን ነዋሪዎች ደግሞ የፈጠራ ሀሳባቸውን ይዘው መጥተው የፈጠራ ሀሳባቸውን ከሀሳብ ወደ ተግባር የሚለውጡበት አንደኛው አገልግሎታችን ወይም ውጤታችን ነው። ይህም በኮሪደር ላይ የሚሰሩ የልማት ስራዎችንም የመደገፍ ስራ ይሰራል፣ የጥናትና ምርምር ስራዎችን ይሰራል ማለት ነው። ስለዚህ ከዚህ ውጤት እንግዲህ የከተማችንን ነዋሪዎች ተጠቃሚ ማድረግ ነው፣ የሀገራችንን ኢኮኖሚ መደገፍ ነው፣ ብቁ ወጣት እንዲፈራ የማድረግ ኃላፊነት ነው ያለብን ማለት ነው። በጣም አመሰግናለሁ። ዲጂታል ኢትዮጵያ 2030ውን ለማድረግ በርካታ የግል የመንግስት ተቋማት አሰራራቸው እያዘመኑ ይገኛሉ። ጊዜውንም የዋጀ ዘመናዊ አገልግሎት በማቅረብ ዘመኑን እየመሰሉ ከሚገኙ የግል ተቋማት መካከል ደግሞ ሜድኮ ቴክኖሎጂ ሶሉሽንስ ይጠቀሳል። የተቋሙን ዲጂታል አገልግሎት በተመለከተ ዝርዝር መረጃውንም ከስራ አስኪያጅ አንደበት እንከታተል። ስሜ ሰመረ ጻዲቅ ይባላል። የሜድኮ ቴክኖሎጂ ሶሉሽንስ ዋና ስራ አስፈጻሚ ነኝ። በየቦታው አሜሪካን ሀገር ሄጄ ስራ ሰራ ኢትዮጵያ ሁሌ ውስጤ ነበረ። ኢትዮጵያ ይህን ነገር ብሰራ ብዬ ማለት ነው። በዛ ተነሳሽነት ነው ቢሾፍቱ ሆስፒታል ሲስተም ዲፕሎይ አድርገናል። ውቅሮ ሆስፒታል፣ ሁለቱም ሆስፒታሎች ላይ ኤሌክትሮኒክ ሜዲካል ሬከርድ ሲስተም ዲፕሎይ አድርገናል። ከነማ እንደሚታወቀው 54 ቦታዎች ላይ 54 ብራንቾች ላይ ይህንን ሲስተም እንትን ብለናል። ከጤና ጥበቃ ሚኒስቴር ጋር አብረን ሰርተናል። ከኒያላ ኢንሹራንስ ከአዋሽ ኢንሹራንስ ጋር ዲጂታላይዜሽን ላይ የክሌም ዲጂታላይዜሽን ላይ እንሰራለን። የኢፕሪስክሪፕሽን ሀብ ወይ ደግሞ የኢፕሪስክሪፕሽን ሲስተም እየሰራ እንገኛለን። ያ ምንድነው ዶክተሮች ኦር ሆስፒታሎች ፕሪስክሪፕሽን ሲጽፉ ቀጥታ ወደ ፋርማሲ ዲጂታሊ የሚሄድበትን ሲስተም በቅርቡ ይፋ እናደርጋለን። ይሄ ደግሞ ሀገራችን ወደ ትልቅ መርታ ወይ ደግሞ ሊፕፍሮጊንግ በምንለው የሚወስደን ነው ማለት ነው። አዲስ አበባ ጤና ቢሮ ላይ ሲቢኤችአይ ኮሚኒቲ ቤዝድ ሄልዝ ኢንሹራንስ ማህበረሰብ አቀፍ ጤና አገልግሎት የሚባለው ከአሁን በፊት በወረቀት ነበር የሚታደሰው እድሳቱ። አሁን ያንን በወረቀት የነበረውን እድሳት ዲጂታል አድርገ ነው አዲስ ቁጥርም ሰጥተናቸዋል። ወደ ሆስፒታልም ሲሄዱ ያንን ቁጥር በመስጠት ራሳቸውን ቬሪፋይ የሚያደርጉበት ሲስተም ነው ማለት ነው። አዋሽ ኢንሹራንስ ጋር እና ከኒያላ ኢንሹራንስ ጋር ኮንትራክት ተፈራርመን ከሆስፒታሎች ወደ እነሱ የሚመጣውን ፔፐር ክሌም ወደ ዲጂታል እየቀየር ነው ያለን። ጤና ሚኒስቴር አይ ቲንክ በጣም ብዙ ፕሮጀክቶች ይዟል። አንደኛው ፕሮጀክት የምንሳተፍበት አክቹዋሊ ዲጂታል ፔመንት ነው። ቅዱስ ጳውሎስ ቅዱስ ጴጥሮስ ሆስፒታል ላይ የኛ ካምፓኒ
ከፋይናንሻል ሰርቪስ ፕሮቫይደሮች ጋር በመሆን ሰዎች ወደ ጤና ተቋም ሲሄዱ ዲጂታሊ የሚከፍሉበትን ሲስተም ሰርተናል። እሱ ላይ በጣም መስራት እንፈልጋለን። ከመንግስት በጀት ስጡን ብር ስጡን ሳይሆን እንዴት አድርገን አብረን አንድ ፕሮጀክት መስራት እንችላለን የሚለውና ይሄ አይ ቲንክ በእኛም ላይ ብቻ ሳይሆን ሁሉም የቴክኖሎጂ ካምፓኒ ላይ እንደዚህ ነገር ቢስፋፋ ቶሎ ብለን 2030 ጎል መምታት እንችላለን ብዬ አስባለሁ። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ151 ብር ከ60 ሳንቲም እየተገዛ በ154 ከ64 ሳንቲም እየተሸጠ ነው። ኦሮሚያ ባንክ በበኩሉን አንዱን የአሜሪካ ዶላር በ152 ብር ከ28 ሳንቲም እየገዛ በ155 ብር ከ33 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችንም አብረን እንከታተል። ክቡራን ተመልካቾቻችን ከኢቲቪ 57 የቢዝነስ የሰዓቱ ዘገባዎቻችን በዚያ በኩ ስለተከታተላችሁ እናመሰግናለን።